የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰዓቱን የቤተ እምነቱን መረጃዎችን ይዘን ወደ እናንተ ቀርበናል። ተከታተሉ። የመሪዎች የአንድነትና የጋራ ምክክር ጊዜ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል፣ የደቡብ ምዕራብ አዲስ አበባና አካባቢው ክልል፣ የሰሜን ምዕራብ አዲስ አበባና አካባቢው ክልል የሚገኙ የየአጥቢያ የመሪ ጉባኤ አባላት የጋራ የምክክርና የአንድነት ጊዜ ተካሄደ። ቅዳሜ መጋቢት 19 2018 ዓ.ም በሐዋርያ አጥቢያ የቤተ እምነቱ ምክትል ፕሬዝዳንት፣ የሶስቱም ክልሎች ፕሬዝዳንቶች፣ 600 የየአጥቢያ የመሪ ጉባኤ አባላት ተገኝተዋል። ፕሮግራሙን በመምራት ያገለገሉት የደቡብ ምዕራብ አዲስ አበባና አካባቢው ክልል ፕሬዝዳንት መጋቢ አምሮ መልካሙ ሲሆኑ የደቡብ ምስራቅ አዲስ አበባና አካባቢው ክልል ፕሬዝዳንት መጋቢ ፋሲል ተክሉ ፕሮግራሙን በጸሎት ከፍተዋል። ወንድም ከተማ ተሰማ በዝማሬ በማገልገል ጉባኤው እግዚአብሔርን አምልከዋል። የሰሜን ምዕራብ አዲስ አበባና አካባቢው ክልል ፕሬዝዳንት መጋቢ ሰለሞን በንቲ የድሃ ባለጠጋ በሚል ርዕስ ሁለተኛ ነገሥት ምዕራፍ 4 ከ1 እስከ 7 ያለውን የእግዚአብሔር ቃል መልእክት አካፍለዋል። በመቀጠል የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምክትል ፕሬዝዳንት የሆኑት መጋቢ ለወየው ስንሻው ለጉባኤው መንፈሳዊ ሰላምታ አቅርበው የጋራ የምክክር ጊዜ ያስፈለገበትን ዓላማ አስረድተዋል። በቤተ ክርስቲያኗ እየተከናወነ ያለውን መጠነ ሰፊ መንፈሳዊ ልማታዊና ማህበራዊ ስራዎችን በመጥቀስ የየአጥቢያ መሪዎች ድርሻቸውን በመወጣታቸውና ንቁ ተሳትፎ ማድረጋቸውን በማድነቅ አመስግነዋል። የሚዲያ አጠቃቀም በተለይም ማህበራዊ ሚዲያ የተዘበራረቀና ከቤተ ክርስቲያን ተልዕኮ ውጪ እንዳይሆን ጥንቃቄ መደረግ እንዳለበትና የመድረክ አገልግሎት አያያዝ መስፈርቶች ምን መሆን እንዳለባቸው በመጥቀስ መድረኩ የተወደደና የተከበረ ሆኖ በመቀጠል እግዚአብሔርን የሚያከብር መሆን እንዳለበት አጽንኦት በመስጠት ተናግረዋል። አያይዘውም ቀጣዩ የፋሲካ በዓልን በተመለከተ የቤተ እምነቱ ዋና ጽሕፈት ቤት ከአዲስ አበባና አካባቢው ከሚገኙት ከሶስቱም ክልሎች ጋር በአንድነት በመሆን ድጋፍ ለሚያስፈልጋቸው ወገኖች ማዕድ የማጋራት መርሃ ግብር ለማካሄድ መታቀዱን ገልጸው ሁሉም አጥቢያዎች የሚጠበቅባቸውን ኃላፊነት እንዲወጡ ያላቸውን እምነት ተናግረዋል። ከጉባኤው የተለያዩ ጥያቄዎች የተነሱ ሲሆን በቂ ማብራሪያና ምላሽ ተሰጥቶባቸዋል። በመጨረሻም የደቡብ ምስራቅ አዲስ አበባና አካባቢው ክልል ስራ አስኪያጅ ኮሚቴ ሰብሳቢና የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ስራ አመራር ቦርድ ሰብሳቢ በሆኑት በመጋቢ ተመስገን አዋኖ ፕሮግራሙ በጸሎት ተጠናቋል። እሺ፣ ፓስተር ለወየው ስንሻው እባላለሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምክትል ፕሬዝዳንት ነኝ። የዛሬው ፕሮግራማችን የነበረው በአዲስ አበባና በሸገር ሲቲ ያሉ አጥቢያ ቤተክርስቲያን መሪዎቻችንን ጠርተን ነበረ። በጣም በርካታ ሰው ነው የተገኘው። በርካታ መሪዎች ተገኝተዋል። ጉዳዩ የምክክር ጊዜ ነው የነበረው። አንዱ እስካሁን እየተሰራ ያሉትን ስራዎችን አጠር ያለ መረጃ ለመሪዎቻችን ሰጠን። እነሱም በዚህ ስራ ላይ ያደረጉት ተሳትፎ በጣም ጥሩ እንደነበር እና ያው ምስጋናም ለማቅረብ ነው። ምስጋና አቅርበናል። ከዛ በተረፈ ደግሞ ሌሎችም ተጓዳኝ የሆኑ የልማት ስራዎችን በተመለከተም ሀሳቦች ተነስተው ተወያይተንባቸው በቀጣይ በምን መንገድ በምን አይነት ሁኔታ መስራት እንዳለብን ተወያይተናል። ሚዲያ አጠቃቀምን በተመለከተ ስለ ሚዲያ ያለንን ተመሳሳይ የሆነ የሚዲያ አጠቃቀም መንገዶች እንዲኖሩን በተለይም ማህበራዊ ሚዲያ አጠቃቀማችን የተዘበራረቀ እንዳይሆንና ከተልኳችን ከቤተክርስቲያን ተልኮ ውጪ የሆኑ ነገሮች ሁሉ በሚዲያ መተላለፍ የለባቸው። ቤተክርስቲያን ተልኮዋን ብቻ ነው ማስተላለፍ ያለባት የሚለውን ተነጋግረን በደንብ ተግባብተናል ማለት ነው። ከዛ ውጪ መድረክ አጠቃቀምን መድረክ ላይ መውጣት ያለባቸው ሰዎች እነማን ናቸው፣ መድረክ ላይ የሚቆሙ እነማን ናቸው፣ የመድረክ አያያዛችንና ደግሞ መስፈርቶችስ ምን መሆን አለባቸው በሚል በእነሱም ውይይት ተደርጎ መድረኩ የተከበረ የተወደደ እንዲሆን የጌታ መድረክ ነው። የጌታን ክብርና ዝና የወንጌልን ስራ ብቻ የምናወራበት እንጂ ሌላ ተልእኮ እንዳይኖረው መድረኩ ላይ ያለውን እንዴት እንደሚያዝ ተነጋግረናል፣ አውርተናል ማለት ነው። ከዛ በመቀጠል ቀጣዩን የፋሲካ በዓልን በተመለከተ ቤተክርስቲያኒቱ በአጠቃላይ በዚህ አካባቢ ያሉት ከ200 በላይ የማያንሱ አጥቢያዎቻችን በጋራ ሆነው የማዕድ ማጋራት ስራን በጋራ እንድናደርግ
ተነጋግረን ተግባብተን ጨርሰናል። በዚህ በአጭር ጊዜ ውስጥ ሁሉም አጥቢያዎቻቸውን የራሳቸውን ድርሻ እንዲወጡና በአንድ ላይ ሰብስበን ከተማችን ላይ ያሉትን ወገኖቻችንና ህዝባችንን አብረን ቀጣዩን የፋሲካ በዓልን ምክንያት በማድረግ በዓሉን አብረን የምንውልበት የምንደግፍበትን መንገድ ተወያይተን በሰላም ጨርሰናል። ሌላው እንግዲህ በቀጣይ ያው ቤተክርስቲያን ሁልጊዜ የምንወያየው የምንነጋገርበት አለ። ቤተክርስቲያን ተልእኮዋን ጠብቃ እንድትሄድ አሁን በሚቀጥለው ግንቦት ወር ላይ ትልቅ የሆነ የስራ አለ። በወንጌል ስራ ላይ ትኩረት የተደረገ ስራ እንዲሰራ አቅጣጫ ሰጥተናል፣ ተነጋግረናል፣ ተወያይተናል። ቤተክርስቲያኒቱ ሁልጊዜም ቢሆን ጌታ የሰጣትን ተልእኮ ብቻና ብቻ እንድትከተል ነው መልእክት ማስተላለፍ የምፈልገው። ሌላው የቀሪ ጥቂት ቀናቶች የጾምና የጸሎት ጊዜያችን አለ። እሱም በአግባብ በስርዓት ወደ እግዚአብሔር ፊት የምንቀርበት ጊዜና እድል እንዲሆን መሪዎች በዚህ በኩል ትልቁን ድርሻ፣ አገልጋዮች ትልቁን ድርሻ እንዲወጡ በዚሁ አጋጣሚ ማሳሰብ እፈልጋለሁ። አመሰግናለሁ። አመሰግናለሁ። ፓስተር ሰለሞን በንቲ ይባላለሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምዕራብ አዲስ አበባና አካባቢው ክልል ፕሬዝዳንት ነኝ። ዛሬ አዲስ አበባና ሸገር ዙሪያ የሚገኙ አጥቢያዎች ሁሉ እዚህ ከሶስቱ ክልል የተሰበሰብንበት አንድ የጋራ የወል የሆነ አጀንዳ ነበረን። እሱም ያለንን ህብረት ያለንን አንድነት ገጽታችንን የማጠናከር ከሁሉ በላይ ደግሞ በግንቦት ወር ስለሚኖረው የወንጌል ስርጭት ሁኔታ ላይ ለመወያየትን በብዙ አቅጣጫ በመስማማት ሁሉ ነገሮች በኮንሰንሰስ በጥሩ መንፈስ አልቋል። ዋናው የዚህ ስብሰባ ዓላማ ግን የፊት ለፊታችን መጪውን የፋሲካ በዓል ወንጌላችን ጌታችን ኢየሱስ ክርስቶስ በሚያዘን መሰረት ባስተማረን መሰረት በአዲስ አበባ ከተማ በአንድ ማዕከል ላይ አቅመ ደካሞችን አቅም የሌላቸውን ድሆችን የመመገብ የክርስቶስን ወንጌል ፍቅር በንግግር ብቻ ሳይሆን የክርስቶስን ልብ እንደ ሙሉ ወንጌል ቤተ ክርስቲያን በተግባር አብረን ማዕድ በማጋራት ለማሳለፍ ተስማምተን አጥቢያዎቻችንም በደስታ ይህን ሊያደርጉ ተስማምቷል። ስለዚህ ጌታ ቢፈቅድና ብንኖር መጪውን የትንሣኤ በዓል ምክንያት በማድረግ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ሶስቱ ክልል ተባብረን ወንጌልን ከድሆች ጋር አብረን በማሳለፍ ያለንን በማካፈል ክርስቶስ የኖረውን ኑሮ በተግባር ለማሳየት ደስ በሚል መንፈስ ተስማምተን ያጠናቀቅን ስለሆነ እግዚአብሔር በዛ ያድርሰን እላለሁ። ስለዚህ ቅዱሳንም ይህንን ሰምታችሁ በጸሎትም ባለሀብቶችም ደግሞ በዚህ አቅጣጫ ከቤተ ክርስቲያናችን ጎን እንድትቆሙ በታላቅ ትሕትና ጥሪዬን አስተላልፋለሁ። አመሰግናለሁ። ሮማን ሳሙኤል እባላለሁ። በኢትዮጵያ ሙሉ ወንጌል የአዋሬ አጥቢያ መጋቢ ነኝ። ዛሬ የነበረን ቆይታ እንግዲህ ወሩ የጾም ጸሎት ወር እንደመሆኑ የተገኙት የቤተ ክርስቲያን መሪዎች በጣም ደስ በሚል ሁኔታ በብዙ ቁጥር የተገኙበት ብዙ የአጥቢያ መሪዎችን ያየንበት ደግሞም የእግዚአብሔርን ቃል የተካፈልበት በጸሎትም ደስ የሚል ጊዜ ያሳለፍንበት ቀን ነው። የተመካከርንበትም ቀን ነውና ደስ የሚል ጊዜ ነበረን። እግዚአብሔርም ተናግሮናል። እግዚአብሔርን መፍራት፣ በእግዚአብሔር መታመን፣ እግዚአብሔርን ተስፋ ማድረግ እንዴት ያለ የብልጥግና መንገድ እንደሆነ እግዚአብሔርን ማወቅ ያለበት መንገድ እንደሆነ እግዚአብሔር ተናግሮናል። በሁለተኛ ነገሥት ምዕራፍ 4 ከቁጥር 1 እስከ 4 ባለው ደግሞም ጥሩ የምክክር ጊዜ ነበረን። ልናደርግ ላለነው ለወደፊትም ደግሞ በጋራ ያው በሌሎችም አቅጣጫዎች እግዚአብሔርን በስፋት ስለማገልገል የተመካከርንበትም ጊዜ ነበረ። እግዚአብሔር የረዳን ጊዜ ነው ብዬ ያለው ደስ ብሎኛል። በጣም ብዙ አገልጋዮችንም ስላገኘሁ የመጣሁት ከኢትዮጵያ ሙሉ ወንጌል
ቤተክርስቲያን ከቱሉ ዲምቱ ፈጬ አጥቢያ ቤተክርስቲያን ነው። መጋቢ አዲስ ነኝ። በልጆች በእህቶችና በስብከት በተለያየ መንገድ አገለግላለሁ። ዛሬ በነበረን የአገልጋዮችና የመሪዎች ስብሰባ ላይ ጥሩ ነገሮችን አሳልፈናል። የመጀመሪያው የነበረን በእምነት በተለያየ መንገድ ራሳችንን የማውጣት ነገር ተምረናል። ከዛ በላይ ግን 2 ነገሮች ላይ ማተኮር እፈልጋለሁ። የመጀመሪያው ምንድነው? ክላሲካል ጴንጤቆስጣን መሆናችንን እሱን በጣም ኤንፈሲስ ሰጥተን መሄድ እንዳለብን፣ ሁለተኛ ደግሞ መድረካችንን መስባካችንን መጠበቅ እንዳለብን ይህ ትልቅ ኤንፈሲስ ተሰጥቶታል። ያ ደግሞ ለቤተ እምነታችን ጥበቃ ጥሩ ነው ብዬ አምናለሁ። የመጨረሻውና ደግሞ ዋናው የተገናኘንበት ደግሞ ድሆችን የመርዳት ጉዳይ ላይ ትልቅ ሀሳብ ነው ብያለሁ። እንደሚታወቀው ብዙ ጊዜ እኛ አማኞች የምንሰራውን ነገር አደባባይ አናወጣም። ከዛ የተነሳ የማንረዳ መስለን እንታያለን። ግን ሁላችንም በየአጥቢያ እንረዳለን። አሁን ግን ከፊታችን ባለው በጌታችን በኢየሱስ ክርስቶስ የፋሲካ በዓል ላይ በአንድነት መቆማችን፣ ድሆችን መርዳታችን ያለው ነገር አንደኛ አገልግሎትም ጭምር ነው፣ መጽሐፍ ቅዱሳዊ ትእዛዝም ነው። ይህንን ቤተ እምነታችን አቅጣጫ ለየአጥቢያው መሪ በመስጠቱ ትልቅ አካሄድ ነው ብዬ አምናለሁ። እንደ ሀገርም በሚቀጥለው ካልቸር ቢሆን እንደ ኢትዮጵያ ሙሉ ወንጌል ቤተክርስቲያን ጥሩ ነው፣ ፋሲካን በተመለከተ ማለት ነው። የተተኪ ወጣት መሪ ስልጠና ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል 5ኛው ዙር የተተኪ ወጣት መሪ ስልጠና ተካሂደዋል። መጋቢት ቅዳሜ 19 እና እሁድ 20 2018 ዓ.ም የተተኪ ወጣት መሪ ስልጠና ላይ ከየአጥቢያዎቹ የተውጣጡ 75 ተተኪ ወጣት መሪዎች የተገኙ ሲሆን የክልሉ የልጆችና ወጣቶች ቤተሰብ አገልግሎት ክፍል ዳይሬክተር የሆኑት መጋቢ ኤልያስ አየለ በመገኘት ሰላምታ በማቅረብ የስልጠናውን ዓላማ አስረድተዋል። ቅዳሜ መጋቢት 19 2018 ዓ.ም በመጋቢ ጌታውን ሰለሞን ቲም ሊደርሺፕ ቲም ቢልዲንግ ኤንድ ኮሚኒኬሽን ስኪል በሚል ርዕስ ስልጠና የተሰጠ ሲሆን ይህም ስልጠና ወጣቶች በቡድን የመሪነት የአገልግሎት ቆይታቸው ወቅት እንዲሁም በጋራ ከሌሎች ጋር በሚያገለግሉበት ጊዜ ሊኖራቸው ስለሚገባ የመሪነት ክህሎት በቡድን አመራርና መሪ የመተካት ሂደት ውስጥ ሊኖር ስለሚገባ የቡድን ስብጥር ቲም ዳይናሚክስ እንዲሁም የተግባቦት ችሎታ ኮሚኒኬሽን ስኪል ላይ በጥልቀት ስልጠናውን የሰጡ ሲሆን ወጣት መሪዎች እነዚህ ነገሮች በመገንዘብ እና ለማሳደግ አበክረው በመስራት የአገልግሎት ቆይታቸውን ውጤታማና ፍሬያማ ማድረግ እንዳለባቸው ተናግረዋል። እሁድ ዕለት የህይወት ክህሎት በሚል ርዕስ በወንድም ደረጀ ዘለቀ ትምህርት የተሰጣቸው ሲሆን ወጣቶች ሁለንተናዊ እድገት ሊኖራቸው እንደሚገባ እንዲሁም ያላቸው ክህሎት ንቁና ገንቢ በሆነ መልኩ በማህበረሰብ ውስጥ መንቀሳቀስ እንዳለባቸው ተናግረዋል። በመጨረሻም በ2017 ዓ.ም የተተኪ መሪነት ስልጠና የወሰዱ ወጣት በስልጠናው በመገኘት ከስልጠናው ስላገኙት ጥቅም እንዲሁም በቀጣይነት ከተመራቂዎች ጋር አብረው ስለማገልገል ተወያይተዋል። በስልጠናው ላይ የተሳተፉ ተተኪ ወጣት መሪዎች ጌታ መልካም ጊዜ እንደሰጣቸው ገልጸዋል። የደቡብ ምስራቅ አዲስ አበባና አካባቢው ክልል ከ15 ጊዜ በላይ ተተኪ ወጣት መሪ ስልጠና አዘጋጅቶ በመስጠት በክልሉ ከሚገኙት አጥቢያዎች የተውጣጡ ተተኪ ወጣት መሪ ሰልጣኞችን አሰልጥኖ ማሰማራቱ ይታወቃል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የአገልጋዮች ስልጠና ተካሄደ። መጋቢት 18 እና 19 2018 ዓ.ም ለሁለት ቀናት በሰላሌ ክላስተር በፊቼ ሙሉ ወንጌል አጥቢያ ቤተክርስቲያን በተካሄደው ስልጠና ላይ ከ11 አጥቢያ ቤተክርስቲያን የተወጣጡ መሪዎችና አገልጋዮች እንዲሁም የየአጥቢያ ወጣት መሪዎችና የልጆች አስተማሪዎች ተገኝተዋል። ስልጠናው መሪና ትጋት በሚል ርዕስ በመጋቢ ሽመልስ ደምሴ ለአጥቢያ መሪዎች ስልጠናው ሲሰጥ የልጆችና የወጣቶች ስነ ልቦና በመረዳት ማገልገል በሚል ርዕስ በመጋቢ ሽመልስ ጠጅ ስልጠናው ተሰጥቷል። በስልጠናው ላይ ከልጆች አስተማሪዎች ጋር የተለያዩ የልጆች ጨዋታ ተከናውነዋል። ስልጠናው እጅግ የእግዚአብሔር መገኘት የነበረበት መሆኑንና ተሳታፊዎችም እጅግ የተባረከ ጊዜ ጌታ እንደሰጣቸው መግለጻቸውን ከአገልግሎት ክፍሉ ያገኘነው መረጃ ያመለክታል።
ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን ለሰዓቱ ያዘጋጀናቸው መረጃዎች ይህንን ይመስሉ ነበር። የቤተ እምነቱን ሶሻል ሚዲያዎችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን።